ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የሂስትሪ ወይም የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8 ክፍል 2 እንመለከታለን። ዩኒት 8 ቪዲዮ 2። የዛሬው ክፍለ ጊዜ ትምህርታችን የመነሻ የመወያያ ርዕሰ ሀሳብ የሚሆነን 8.12 ዘ 1995 ኮንስቲቱሽን ኤንድ ፎርሜሽን ኦፍ ኤፍዲአርኢ የሚለውን ነው። የ1995ቱ ህገ መንግስትና የኤፍዲአርኢ ወይም ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ መንግስት ምስረታ የሚለውን እንመለከታለን። በባለፈው ክፍለ ጊዜ እንደምታስታውሱት የ1991ን የትራንዚሽናል ፔሪድ ተመልክተናል። ላስት ታይም we have seen last time we have seen the transitional period of Ethiopia, the transitional period of Ethiopia, that is from 1991 to 1995. በዚህ ያየነው ምንድን ነበረ? ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ኤንድ ዘ ትራንዚሽናል ኮንስቲቱሽን ወይም ቻርተር ትራንዚሽናል ኮንስቲቱሽን ኦር ቻርተር የሚለውን ተመልክተናል። እንግዲህ ከ1991 እስከ 1995 በነበረው የሽግግር ወቅት የተከናወኑ አበይት ታሪካዊ ክስተቶችን፣ የኢትዮጵያ የትራንዚሽናል ገቨርንመንት ምስረታ፣ የናሽናል ቻርተር ወይም የትራንዚሽናል ቻርተር ማርቀቅ፣ በዛ ውስጥ የተሳተፉና የሆኑ ሁነቶችን ሪሌትድ ዊዝ ኤርትራ ከኤርትራም ጋር በተገናኘ ኤርትራ ለ2 ዓመት ዲፋክቶ ስቴቱን እንድትቆይ ኢትዮጵያ የአሰብን ወደብ በነፃ እንድትጠቀም እንደተደረገ፣ በዚህ ጊዜ ኢትዮጵያ በ14 ሰልፍ ገቨርኒንግ ስቴትስ ወይም ሪጅንስ የተዋቀረች እንደነበረች አይተን ነበር ያቆም ነው። ከሱ ጀምሮ ያለውን የ1995ቱን ህገ መንግስትና የኤፍዲአርኢ መንግስት ምስረታን እንመለከታለን። እንግዲህ የሽግግር ጊዜው ካለቀ በኋላ ትራንዚሽናል ኮንስቲቱሽን ወይም ቻርተር ኦፍ ኢትዮጵያ ወዝ ሪፕሌስድ ባይ 1995 ኮንስቲቱሽን in 1995 the transitional charter was replaced by the constitution, the 1995 constitution, and the transitional government of Ethiopia to replaced by EPR ኢትዮጵያን ፒፕልስ ይቅርታ ኢትዮጵያን ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ በኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ መንግስት ሪፕሌስድ ተደረገ ማለት ነው። ስለዚህ 1995 የሽግግር ቻርተሩ ወደ ህገ መንግስት የተቀየረበት ወይ ደግሞ የ1995ቱ ህገ መንግስት ስራ ላይ የዋለበት፣ የትራንዚሽናል ገቨርንመንቱ ደግሞ በፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ መንግስት የተተካበት ጊዜ ነው። ስለዚህ 1995 it was a period in which the country has organized as a federation of multi-ethnic nation. 1995 was
a period or a year in which Ethiopia as a country was organized as a federation of multi-ethnic nations. የመልቲኢትኒክ ኔሽንስ ፌዴሬሽን ሁና የተዋቀረችበት ዓመት ነው። ወይም ደግሞ ኢትኒክ ቤዝድ ፌዴራሊዝም ስራ ላይ የዋለበት ጊዜ ነው። ኦር በሌላ አባባል 1995 was a year in which Ethiopia was organized based on ethnic or ethical federalism, based on ethnical federalism ብሔርን መሰረት ያደረገ የፌዴራል አወቃቀር ስርዓት በአወቃቀር ስርዓት የተገነባችበት ወይም ኦርጋናይዝ የተደረገችበት ጊዜ ነው። እሱም ብቻ አይደለም። 1995 አሁን በስራ ላይ ያለው ህገ መንግስት ስራ ላይ የዋለበት ጊዜ ነው። 1995 was a year in which the current constitution of Ethiopia was applied, ተግባራዊ የተደረገበት ጊዜ ነው። ስለዚህ የ1995ቱን ህገ መንግስት እንመልከት። the 1995 constitution of Ethiopia the 1995 constitution of Ethiopia the current constitution ማለት አሁን በስራ ላይ ያለው የ1995ቱ ህገ መንግስት ነው። እንግዲህ በታሪክ ሂስቶሪካሊ ኢትዮጵያ 4 ህገ መንግስቶችን አርቅቃለች። የመጀመሪያው 1931 የተጻፈ ህገ መንግስት፣ ሁለተኛ የ1955ቱ the revised constitution of the imperial region of ኢምፐረር ኃይለ ሥላሴ፣ የ1987ቱ የደርግ እና አሁን በስራ ላይ ያለው የኢህአዴግ ወይም አሁንም ብልጽግና የሚባለው ሀገሪቱን የሚመራው ፓርቲ የሚጠቀምበት ህገ መንግስት የ1995ቱ ህገ መንግስት ነው። ስለዚህ የ1995ቱን ህገ መንግስት እንመልከት። እንግዲህ the 1995 ፌደራል ኮንስቲቱሽን ኦፍ ኢትዮጵያ the 1995 ፌደራል ኮንስቲቱሽን ኦፍ Ethiopia it has 106 articles, documented with 106 articles, documented with 106 articles and contained 11 chapters. Contained 11 chapters 11 ምዕራፎች 106 አንቀጾችን ይዞ የተሰነደ ህገ መንግስት ነው። and the 1995 Federal Constitution of Ethiopia
ፕሪንሲፕል ኦፍ ሩል ኦፍ ሎው፣ ሰልፍ ዲተርሚኔሽን፣ ኢትኒክ ሶቨርኒቲ፣ ኢንተር ኢትኒክ ኤንድ ኢንተር ሪሊጂየስ ኢኳሊቲ፣ ጀንደር ኢኳሊቲ እና የመሳሰሉት ሊስት ኦፍ ፕራዮሪቲስ የተቀመጡበት ነው። ኢት include the list of high priorities, such as principles of rule of law, የሕግ የበላይነት መርሆች፣ ሰልፍ ዲተርሚኔሽን የራስን ድል በራስ መወሰን፣ ኢትኒክ ሶቨርኒቲ ወይም ፖፕላር ወይም ኢትኒክ ሶቨርኒቲ የብሔሮች ወይም ደግሞ የህዝቦች ሉዓላዊነት፣ ኢትኒክ ኤንድ ሪሊጂየስ ኢኳሊቲ፣ የብሔር ብሔረሰቦችና የሃይማኖቶች እኩልነት፣ ጀንደር ኢኳሊቲ እና የመሳሰሉት ሃይ ፕራዮሪቲስ የተቀመጡበት ወይም የተካተቱበት ሰነድ ነው። and it is a supreme law of the country. The 1995 constitution is also the supreme law of a country. የሀገሪቱ የህጎች ሁሉ የበላይ the principles of constitutional supremacy የተካተተበት ነው። ወይም ደግሞ የሀገሪቱ የህጎች ሁሉ የበላይ ወይም ደግሞ ምንጭ ተደርጎ የሚወሰድ ነው። እሱም ብቻ አይደለም። ፋንዳሜንታል ራይትስ፣ ፍሪደምስ፣ ሴኩላሪዝም፣ አካውንታቢሊቲ፣ ትራንስፓረንሲ ኦፍ ገቨርንመንት እነዚህ ሁሉ የተካተቱበት ወይም ስቲፑሌትድ የተደረጉበት ህገ መንግስት ነው። the 1995 constitution includes the basic human and democratic rights and freedoms. መሰረታዊ የሚባሉ ሰብአዊና ዲሞክራሲያዊ መብቶችና ነፃነቶች የተካተቱበት ነው። ለምሳሌ የሰብአዊ መብቶች የሚባሉት በ31 አንቀጾች ከአርቲክል 13 እስከ አርቲክል 44 ባለው ተካተዋል። in the 95 constitution the basic human rights are elaborated in 31 articles, that is from article 13 to article 13 to article 44 ከአንቀጽ 13 እስከ አንቀጽ 44 በህገ መንግስቱ ቻፕተር 3 ምዕራፍ 3 ማለት ነው። መሰረታዊ የሚባሉ ሰብአዊ መብቶችን በ31 አንቀጾች አካቶ የያዘ
ህገ መንግስት ነው። ሰብአዊ መብቶችን ብቻ አይደለም፣ እነዚህ ሲቪል ሊበሪቲስ፣ ኢንዲቪጁዋል ራይትስ፣ ኢኮኖሚክ ኤንድ ሶሻል ካልቸራል ራይትስ የሚባሉትን ሁሉ እውቅና ሰጥቷል። 1995 Constitution also recognizes classical civil liberties, civil liberties የሚባሉትን ለምሳሌ individual rights, economic rights, social cultural rights, ማህበራዊ፣ ባህላዊ፣ ኢኮኖሚያዊ፣ ግለሰባዊ የሚባሉ መብቶችን ሁሉ እውቅና የሰጠ ህገ መንግስት ነው። ራይትስ ቱ ፒስ፣ ራይትስ ቱ ዲቨሎፕመንት ኤንቫይሮንመንት፣ እነዚህ ሁሉ ጋራንትድ የተደረጉበት ወይም ደግሞ ሪኮግኒሽን የተሰጠበት ህገ መንግስት ነው። ኮሌክቲቭ ራይትስ የምንላቸው እነዚህ ግሩፕ ራይትስ የምንላቸው ሁሉ የቡድን መብቶች ሁሉ የተካተቱበት ህገ መንግስት ነው። እሱም ብቻ አይደለም፣ የቋንቋዎች እኩልነት፣ የብሔር ብሔረሰቦች እኩልነት፣ የሃይማኖቶች እኩልነት እስከ እኩልነት ብቻ አይደለም እስከ መገንጠል ሰልፍ ገቨርናንስ አፕቱ ሰሲሽን ራስን በራስ ማስተዳደር እስከ መገንጠል የሚለውን መብት የሰጠ ህገ መንግስት ነው ማለት ነው። ኤንድ the constitution organize the government in the following ways. The 1995 constitution, the 1995 constitution organizes the Ethiopian government, as follows. የኢትዮጵያን መንግስት በሚከተለው መልኩ ያደራጃል ወይም ደግሞ አደረጃጀቱን እንደሚከተለው ያስቀምጣል። ለምሳሌ ሁለት ሃውሶች አሉት። ሁለት ፓርላሜንታል ፎርስ የሚከተለው ፓርላሜንታል ሲስተም ኦፍ ገቨርንመንት ነው። the government is parliamental. The government is parliamental system of government. Parliamental system of government with two major houses. ሁለት ሜጀር ሃውሶች አሉት። የፓርላሜንታል ሲስተም ኦፍ ገቨርንመንት የሚከተል ነው። እንግዲህ ሲስተም ኦፍ ገቨርንመንት ፓርላሜንታል እና ፕሬዚደንሻል ይባላል። ለምሳሌ የአሜሪካን ፕሬዚደንሻል ነው፣ የኢትዮጵያ ግን ፓርላሜንታል ነው። ማለት የሀገሪቱ የበላይ የሚሆነው የህዝብ ተወካዮች ምክር ቤት ነው። ኦፍኮርስ የሀገሪቱ ሄድ ኦፍ ገቨርንመንት የሚባለው ደግሞ ጠቅላይ ሚኒስትሩ ይሆናል ማለት ነው። ጠቅላይ ሚኒስትሩ የሚመረጡት ከፓርላሜንታል ወይም ደግሞ ከፓርላማው ነው ወይም ከህዝብ ተወካዮች ነው። ስለዚህ የመንግስቱ አወቃቀር ፓርላሜንታል ሲስተም ኦፍ ገቨርንመንት ነው እና ሁለት ሃውሶች አሉት ወይም ሁለት ሜጀር ሃውሶች አሉት። እነዚህም they are one house of people representative, house of pupils representatives, abbreviated as HPR, house of people representative, and house of federation, abbreviated as HF.
በሁለት ሃውሶች ወይም ቱ ሜጀር ሃውስ የሚመራ ፓርላሜንታሪ ሲስተም ኦፍ ገቨርንመንት እንደሆነ ህገ መንግስቱ ይደነግጋል። ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የምንለው ወይም ኤችፒአር it is the supreme political organ in the country, is the supreme political organ in the country ሀገሪቱን በበላይነት የሚመራው the house of people representative ነው። ህጎች የሚያወጣው ህጎችን የሚያረቀው ኦፍ ኮርስ የሚያስፈጽመው የሚኒስትሮች ምክር ቤት በጠቅላይ ሚኒስትሩ የሚመራው ይሁን እንጂ እነዚህን ሁሉ ጠቅላይ ሚኒስትሩን የሚቆጣጠረው ሚኒስትሮችን የሚቆጣጠረው የሃውስ ኦፍ ፒፕል ሪፕሬዘንታቲቭ። ስለዚህ the supreme political power in the country the house of people ሪፕሬዘንታቲቭ የሚባለው ነው። ይሄ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ እንደምታስታውሱት አንድ መንግስት 3 በዲዎች ይኖሩታል። ዘ ሌጅስሌቲቭ፣ ዘ ኤክስኪዩቲቭ እና ዘ ጁዲሽሪ፣ ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ የሚባሉ 3 አካላት ይኖሩታል አንድ መንግስት። ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የምንለው ኢት ኢዝ ዘ ሌጅስሌቸር። ዘ ሌጅስሌቸር በዲ ኢዝ ዘ ሌጅስሌቸር body of Ethiopian government. ኢትዮጵያን ገቨርንመንት የኢትዮጵያ መንግስት የህግ አውጪ ክፍሉ ነው። የህግ አውጪ ክፍሉ ነው ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ and the members of the house of people representatives, they are directly elected by the people. The members of HPR ወይም House of People Representatives are directly elected by the people. በቀጥታ በህዝቡ የሚመረጡ ናቸው። የህዝብ ተወካዮች የምንላቸው የሚመረጡት for 5 years ነው። The members are elected for a term of 5 years. The members are elected for a term of 5 years. የሚመረጡት ለ5 ዓመት ነው። ያው ኢትዮጵያ ውስጥ ምርጫ የሚከናወነው በየ5 ዓመቱ ስለሆነ ማለት ነው። ስለዚህ በመጀመሪያው ምርጫ የተመረጡ ሰዎች የሚያገለግሉት ለ5 ዓመት ነው። ኦፍኮርስ ደግሞ ሊመረጡ ይችላሉ። እሱን የሚከለክል ህግ የለም። ስለዚህ ይሄ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የምንለው የመንግስት ህግ አውጪ ሆኖ መንግስትን በበላይነት የሚቆጣጠረው ውሳኔዎችን የሚያሳልፈው ይሄኛው ሃውስ ነው ማለት ነው። ሁለተኛው ሃውስ ኦፍ ፌዴሬሽን HF ኢትስ ኮልድ ዘ አፐር ሃውስ እየተባለ ይጠራል። ኢዝ ኮልድ ዘ አፐር ሃውስ እየተባለ ይጠራል ወይም ሃውስ ኦፍ ፌዴሬሽን። ኢት ኢዝ ሪፕሬዘንታቲቭ ቦዲ ኦፍ ናሽናልስ ኤንድ ፒፕልስ የብሔር ብሔረሰቦች ወኪል ነው የሚሆነው። በአንድ ብሔር ውስጥ አንድ ወኪል 1 ሚሊዮን ሰው ይወክላል። the members are representatives of nationalities and peoples, nationalities and peoples, and 1 member represents 1 million nations. 1 ሚሊዮን ሰዎችን ይወክላል። በብሔረሰብ ውስጥ አንድ ወኪል ለ1 ሚሊዮን ይሆናል ማለት ነው። 1 member represents 1 million people። ለምሳሌ አንድ ብሔረሰብ 5 ሚሊዮን ቢሆን ቁጥሩ በሃውስ ኦፍ ፌዴሬሽን የሚኖረው 5 ወኪል ነው ማለት ነው። ምክንያቱም አንድ ወኪል ለ1 ሚሊዮን ስለሆነ 40 ሚሊዮን ከሆነ 40 ወኪል ይኖረዋል።
30 ሚሊዮን ከሆነ አንድ ብሔረሰብ ለምሳሌ አማራ 30 ሚሊዮን ቢሆን 30 ወኪል ይኖረዋል። ኦሮሞ 40 ሚሊዮን ቢሆን 40 ወኪል ይኖረዋል ማለት ነው በሃውስ ኦፍ ፌዴሬሽን ውስጥ። ስለዚህ 1 ሚሊዮን አንድ ወኪል ይኖረዋል ማለት ነው በሃውስ ኦፍ ፌዴሬሽን ወይም በአፐር ሃውስ። የሃውስ ኦፍ ፌዴሬሽን ስራው ምንድን ነው ካል ህገ መንግስት መተርጎም ነው። ኢትስ ታስክ ኢዝ ኢንተርፕሪቴሽን ኦፍ ዘ ኮንስቲቱሽን ኢዝ ኮንስቲቱሽናል ኢንተርፕሪቴሽን ኮንስቲቱሽናል ኢንተርፕሪቴሽን። የህገ መንግስት ትርጓሜ ቢያስፈልግ የሚተረግመው ሃውስ ኦፍ ፌዴሬሽን ነው። እንግዲህ አንዳንዴ የወጡ ህጎች ለውጦች ሲኖሩ የህገ መንግስት ትርጉም ሊያስፈልጋቸው ይችላል። የህገ መንግስት ትርጉም አስፈላጊ በሚሆንበት ጊዜ የህገ መንግስቱን መተርጎም ስልጣን ያለው ሃውስ ኦፍ ፌዴሬሽን ነው። ኤንድ ኢት ኢዝ ሜንሽንድ ኢን አርቲክል 60 ኦፍ the 1995 ኮንስቲቱሽን አርቲክል 62 በአንቀጽ 62 በህገ መንግስቱ ተቀምጧል። ስለዚህ በአንቀጽ 62 በህገ መንግስቱ የሃውስ ኦፍ ፌዴሬሽን ስልጣን ወይም ተግባር ምን እንደሆነ ተገልጿል ማለት ነው። ስለዚህ የ1995ቱ ህገ መንግስት የኢትዮጵያ የመንግስት አወቃቀር ፓርላሜንታሪ ሲስተም ኦፍ ገቨርንመንት ሆኖ በሁለት ሃውሶች የተዋቀረ ነው። በሁለት ሃውሶች፣ ሃውስ ኦፍ ፌዴሬሽን እና ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ። ስለዚህ በአጭሩ እንደ 1995 የኢትዮጵያ ህገ መንግስት ወይም አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት የኢትዮጵያ የመንግስት አወቃቀር አንደኛ ፌዴራሊዝም ነው ወይም ፌዴራላዊ ነው፣ ሁለተኛ ፓርላሜንታል ነው፣ ፕሬዚደንሻል አይደለም የሚለውን ትይዛላችሁ። ስለዚህ ፌዴራሊዝም ነው የሚከተለው የመንግስት አወቃቀር ማለት እንችላለን። ሶ ዋት አር the members of the federation as of the 1995 constitution የሚለውን እንመልከት። the members of the federation of Ethiopia as of the 1995 ኮንስቲቱሽን እንደ 1995 ወይም አሁን በስራ ላይ እንዳለው ህገ መንግስት የኢትዮጵያ የፌዴሬሽን አባላት እነማን ናቸው የሚለውን እንመልከት። እንግዲህ ይሄ መጽሐፍ የተዘጋጀው በቀደመው የፌዴሬሽን አወቃቀር ስለሆነ አሁን ያለውን ላይገልጽ ይችላል። አሁን በዚህ ወቅት እንኳን ይህንን ውይይት እየተወያየንበት ባለው ወቅት የኢትዮጵያ የፌዴሬሽን አባላት ወደ 12 ክልሎች ደርሰዋል። 12 ክልሎች እና 2 የከተማ አስተዳደሮች። ነገር ግን ይሄ በቀደመው የፌዴሬሽን ሲስተም ወይም የፌዴሬሽን አባላት ጊዜ የታተመ መጽሐፍ ስለሆነ በቀደመው እናወራለን ማለት ነው። ስለዚህ የኢትዮጵያ ፌዴራል መንግስት በ9 ክልሎች እና በ2 የከተማ አስተዳደሮች የተዋቀረ ነው። the Federation of Ethiopia is organized by 9 ethnic states. 9 ethnic states, and 2 city administration በሁለት የከተማ አስተዳደሮችና በ9 ኢትኒክ ስቴትስ የተዋቀረ ነው። ዘቱ ሲቲ አድሚኒስትሬሽን አዲስ አበባ ኤንድ ድሬዳዋ ናቸው። ስለዚህ በአዲስ አበባና በድሬዳዋ የሁለት ከተማ አስተዳደሮችና በ9 ክልሎች የተዋቀሩ ናቸው። 9ኙ ክልሎች የትኞቹ ናቸው የሚለውን እናንሳ። What are the 9 ethnic states? The 9
ethnic states of ኢትዮጵያን ፌዴሬሽን የትኞቹ ናቸው ስንል የሚከተሉት እናንሳለን። አንደኛ ትግራይ ሪጅናል ስቴት፣ ሴከንድ አፋር ሪጅናል ስቴት፣ ሰርድ አምሃራ ሪጅናል ስቴት፣ ፎርዝ ኦሮሚያ ሪጅናል ስቴት፣ ፊፍዝ ቤኒሻንጉል ጉሙዝ ሪጅናል ስቴት፣ ሲክስ ጋምቤላ ሪጅናል ስቴት፣ ሰቨንዝ ሶማሊያ ሪጅናል ስቴት፣ ኤይት ሀረር ወይም ሀረሪ የሀረሪ ሪጅናል ስቴት ኤንድ ናይን እንግዲህ በቀደመው ማለት ነው ዘ ሳውዘርን ናሽናሊቲስ ኤንድ ፒፕልስ ሪጅናል ስቴት ናቸው። ናዊዴይስ ኤስኤንኤንፒ በአራት ክልሎች ተዋቅሯል። ናው the former Southern Nationalists and Peoples region is divided into 4 regional states ወደ አራት ክልሎች ተከፋፍሏል። እነዚህም ምንድን ናቸው? ሲዳማ ሪጅናል ስቴት፣ ሴንትራል ኢትዮጵያ ሪጅናል ስቴት፣ ሳውዘርን ኢትዮጵያ ሪጅናል ስቴት እና ሳውዝ ዌስተርን ኢትዮጵያ ሪጅናል ስቴት ናቸው። ስለዚህ አሁን ስንት ሆኗል ማለት ነው? ወደ 12 ደርሰዋል። እንግዲህ በቀደመው ግን የኢትዮጵያ የፌዴራል መንግስት አባል ክልል መንግስታት 9ኙ ያ ማለት ሳውዘርን ናሽናልስ ኤንድ ፒፕልስ ሪጅን አንድ ሆኖ ወይም እነዚህን ወደ ኤስኤንኤንፒአር ስንጨምቃቸው 9 ክልሎች ይሆናሉ ማለት ነው። በ9 ክልልና በ2 የከተማ አስተዳደር የተዋቀሩ ነበሩ። የሜምበር ስቴቶችን ኢትኒክ ኮንፊግሬሽን ስንመለከት ወይም ደግሞ የብሔር ስብጥር ስንመለከት the ethnic configuration of the 9 states, the ethnic configuration of the 9 regional states of Ethiopian Federation, የጎሳ ወይም ደግሞ የብሔር አወቃቀሩን ስንመለከት እንግዲህ የቀደመው ኤስኤንኤንፒአር it was consisted 56 ethnicity ወይም ደግሞ ብሔረሰቦችን ይይዝ ነበር። consisted of 56 different ethnic groups. the most diversified ይባል የነበረው እንግዲህ
ሳውዘርን ናሽናልስ ኤንድ ፒፕልስ ሪጅን ነው። ወይም በሌላ አባባል ፌዴሬሽን ዊዝን ፌዴሬሽን ይባል ነበር። ኢት ኢዝ ወይም ኢት ወዝ ፌዴሬሽን ዊዝን ፌዴሬሽን በፌዴራል መንግስት ውስጥ ራሱን የቻለ ሌላ ፌዴሬሽን ወይም ደግሞ የብዙ ብሔር ብሔረሰቦች ክልል ወይም ብዙ ብሔር 56 ብሔረሰቦችን የያዘ ነበረ ማለት ነው። ሁለተኛ ቤኒሻንጉል ጉሙዝ ኤንድ ጋምቤላ አንድ ላይ እናያቸው። ቤኒሻንጉል ጉሙዝ ኤንድ ጋምቤላ ከ4 እስከ 5 የሚሆኑ ብሔረሰቦችን ይይዛሉ። consisted of 4 to 5 ethnicity ወይም ብሔረሰቦችን ይይዛሉ። አፋር፣ ሶማሌን፣ ኦሮሚያ ሲምስ ሆሞጂኒየስ ግን በውስጣቸው ኮንሲደሬብል ነምበር ኦፍ አደር ኢትኒሲቲ ይዛሉ። አፋር፣ ሶማሌ ኤንድ ኦሮሚያ ሪጅናል ስቴትስ ሲምስ ሆሞጂኒየስ seem to be homogeneous አፋር ብቻ፣ ሶማሌ ብቻ፣ ኦሮሞ ብቻ ያለ ይመስለዋል ብዙ ሰው እንደዛ ነው የሚያስበው። ነገር ግን consisted of a considerable number of other ethnic groups ለምሳሌ አፋር ውስጥ ብንሄድ አፋር ውስጥ ትግሬ አለ፣ አፋር ውስጥ አማራ አለ፣ አፋር ውስጥ ሶማሌ አለ፣ አፋር ውስጥ ኦሮሞ አለ። ሶማሌ ውስጥ ብንሄድ ሶማሌ ውስጥ አማራ አለ፣ ሶማሌ ውስጥ አፋር አለ፣ ሶማሌ ውስጥ ኦሮሞ አለ። ኦሮሚያ ብንሄድ ኦልሞስት አብዛኛው ብሔር ብሔረሰብ በማይናቅ ቁጥር ኦሮሚያ ውስጥ ይኖራል። ነገር ግን ብዙ ሰው አፋር፣ ሶማሌ፣ ኦሮሚያ ሲባል አንድ ብሔር ብቻ ወይም ሆሞጂኒየስ የሆነ ክልል እንደሆነ ያስባል ወይም ደግሞ ይመስለዋል። በጣም ብዙ ቦታዎች ላይ እነን አፋር፣ እነን ሶማሌ፣ እነን ኦሮሞ የሆኑ ማህበረሰቦች ይኖራሉ። እንዲሁም ትግራይ ብዙ ጊዜ ትግራይ ሲባል አብዛኛው የሚመስለው ትግሬ ብቻ የሚኖርበት ነው የሚመስለው። ነገር ግን ኢን ትግራይ ኢት ኮምፖዝስ ትግራይ ዶሚናንትሊ ኢሮብ ኤንድ ኩናማ ኮምፖዝስ ትግራይ ወይም ትግሬ ዶሚናንት ኢሮብ ኤንድ ኩናማ ኩናማ የሚባሉ ብሔረሰቦችን በውስጡ ይይዛል። ኦፍኮርስ ዶሚናንትሊ የትግራይ ማህበረሰብ ስለሆነ የትግራይ ክልል ራሱ ብዙ ሰው ሆሞጂኔስ ነው የሚመስለው። ኢሮብ፣ ኩናማ የሚባሉ ሌሎች ብሔረቦች ኦፍኮርስ ፖለቲካሊ ዶሚኔት ተደርገው ወይም ደግሞ ሰፕረስ ተደርገው ተጨቁነው ካልሆነ በቀር ሌሎችም ብሔሮች ሊኖሩ እንደሚችሉ ይታመናል። አምሃራ region, it consisted other ethnicity of course dominantly አማርኛ ተናጋሪ የሚባለው ማህበረሰብ ይገኛል። ግን it also consisted of አገው፣ ኦሮሞ and አምሃራ dominant ኦፍኮርስ ሌሎችም አሉ እንደ ቅማንት ምንድነው
ከዚህ ውጭ ወደዚህ ወደ ሸዋ የሚገኘው ስሙ አንዳንዴ አይመጣም። ሌሎች ማህበረሰቦችም አሉ። ዶሚናንትሊ የሚታወቁት የአገው ማህበረሰብ፣ የኦሮሞ ማህበረሰብ እና ዶሚናንትሊ የአማራ ማህበረሰብ፣ ኮርስ ትግሬም ይኖራል፣ ቅማንት የሚባለው ማህበረሰብ ይኖራል። ሌሎችም በቁጥር አናሳ የሆኑ ማህበረሰቦች ይኖራሉ። ሀረሪ ሪጅን የሀረር እንግዲህ የሀረር ሲባል የሀረሪ ህዝብ የሚኖርበት ማለት እንደዛ ነው ተብሎ የሚታሰበው፣ ግን አብዛኛው የሀረር ህዝብ ኦሮሞ has a large number of Oromo inhabitants, has a large number of Oromo inhabitants. Of course dominantly ቋንቋውም የኦሮምኛ ቋንቋ ነው። of course ሌሎችም ብሔሮች ይኖሩበታል ማለት ነው። ስለዚህ የኢትዮጵያ የፌዴራል መንግስት አወቃቀር እንደ 1995 ህገ መንግስት በ9 ክልሎች በ2 የከተማ አስተዳደሮች የተዋቀረ ነው። ሌሎች የኢትዮጵያን ፌዴሬሽን ስንመለከት ሁሉም ቋንቋዎች እኩል ናቸው። ነገር ግን አማርኛ የስራ ቋንቋ ተደርጎ ተቀምጧል። ኢን 1995 constitution all languages are equal, but Amharic is the official language, of the federation. የፌዴሬሽኑ ወይም የፌዴራል መንግስቱ የስራ ቋንቋ አማርኛ ነው። ነገር ግን ሁሉም ቋንቋዎች በህገ መንግስቱ እኩል እንደሆኑ ተቀምጧል ማለት ነው። ስለዚህ በ1995 ህገ መንግስት ምንም እንኳ ኦል ላንጉጅስ አር ዲክሌርድ አዝ ኢኳል አማርኛ የፌዴራል መንግስቱ ኦፊሻል ላንጉጅ ወይም ወርኪንግ ላንጉጅ ተደርጎ ተቀምጧል። ነገር ግን ክልሎች የራሳቸው የሆነ ወርኪንግ ላንጉጅ እንዲኖራቸው ግን ይፈቀዳል ወይም ደግሞ ይኖራቸዋል። but regional states can have their own official or working language. አማርኛ የፌዴራሉ የስራ ቋንቋ ሆነ ማለት ክልሎች በሙሉ የፌዴራል የስራ ቋንቋቸው የፌዴራሉ ይሆናል ማለት አይደለም፣ ወይም ደግሞ አማርኛ ይሆናል ማለት አይደለም። ክልሎች የራሳቸው ኦፊሻል ወይም ወርኪንግ ላንጉጅ ይኖራቸዋል። ለምሳሌ የክልሎችን ወርኪንግ ላንጉጅ እንመልከት። the working language of the regional states of the federation. The working language of the regional states. The regional states of the federation. The federation. ፌዴሬሽኑን የመሰረቱት የክልል መንግስታት የስራ ቋንቋ ምን ይመስላል የሚለውን እንመልከት። እንግዲህ የስራ ቋንቋቸውን ስንመለከት ትግርኛ ምንም እንኳ ሌሎች ብሔረሰቦች ቢኖሩም የስራ ቋንቋው ትግርኛ ነው። ኦሮሚያ አፋን ኦሮሞ፣ አፋን ኦሮሞ። ሶማሊያ ሶማሊ ላንጎጅ ወይም ሶማሊኛ የሶማሊኛ ቋንቋ። አፋር
ፈርስት አምሃሪክ ያው መጀመሪያ አማርኛ ነበረ until the script has developed and then አፋርኛ ስለዚህ መጀመሪያ ላይ ክልሉ ሲዋቀር ወይም ሲቋቋም የአፋር የስራ ቋንቋ አማርኛ ነበረ። ቤንሻንጉል ጉሙዝ፣ ጋምቤላ ኤንድ ሳውዘርን ናሽናልስ ኤንድ ፒፕልስ ሪጅን አምሃሪክ። ቤንሻንጉል ጉሙዝ፣ ጋምቤላ and Southern Nationals and Peoples Region Amharic and Amhara Region Amharic and the two city administrations working language is Amharic። የአዲስ አበባና የድሬዳዋ የስራ ቋንቋ አማርኛ ተደርጎ ተቀምጧል ማለት ነው። ስለዚህ የፌዴራል የስራ ቋንቋ የፌዴራል መንግስቱ የስራ ቋንቋ አማርኛ ቢሆንም ክልሎች ግን የራሳቸው የስራ ቋንቋ እንዲኖራቸው ህገ መንግስቱ ያስቀምጣል። በዚህ መሰረት የትግራይ ክልል ትግርኛ፣ የኦሮሚያ ክልል የኦሮምኛ ቋንቋ፣ የሶማሌ ክልል የሶማሊኛ ቋንቋ፣ አፋር ይሄ ስክሪፕቱ ቋንቋው ወደ ጽሁፍ እስከሚቀየር አማርኛ፣ ከዛ በኋላ አፋርኛ፣ ቤንሻንጉል ጉሙዝ፣ ጋምቤላና ሳውዘርን ናሽናል ኤንድ ፒፕልስ ሪጅን እንግዲህ በዚህ ውስጥ ያሉ ክልሎች ምንድነው ብሔረሰቦችን ሊያግባባ የሚችል አንድ ቋንቋ ስለሌላቸው የተለያየ ቋንቋ ስለሆነ የሚናገሩት ኦፊሻል ወይም ወርኪንግ ላንጉጃቸው አማርኛ። የአማራ ክልል ደግሞ ቢኮዝ ዶሚናንትሊ ዘ ፒፕል ኢዝ አማራ አማርኛ ቋንቋ፣ የሁለቱ የከተማ አስተዳደሮች ደግሞ የአማርኛ ቋንቋ የስራ ቋንቋቸው ነው ማለት ነው። ሌላው እዚህ ጋር ልናነሳው የሚገባው ሜጀር ቻሌንጅ ኦፍ ኢትዮጵያን ፌዴራሊዝም ነው። የኢትዮጵያ ፌዴራሊዝም ዋናና ተግዳሮቶች ሜጀር ቻሌንጅ ኦፍ ኢትዮጵያን ፌዴራሊዝም ኢትዮጵያ ፌዴራሊዝም መከተሏ ያጋጠማት ተግዳሮት ምንድን ነው የሚለውን እንመልከት። የሚከተሉትን ማንሳት እንችላለን። እንግዲህ የኢትዮጵያ ህገ መንግስት የብሔር ብሔረሰቦችን መብት ሰልፍ ዲተርሚኔሽን አፕቱ ሰሲሽን በአንቀጽ 39 ይሰጣል። የራስን እድል በራስ መወሰን እስከ መገንጠል። ስለዚህ ሳም ኦፍ ዘ ሜጀር ቻሌንጅ ኦፍ ኢትዮጵያን ፌዴራሊዝም ዘ ትሪት ኦፍ ሰሲሽን ኦር ኢንተርናል ፍራግመንቴሽን ነው። አንድ ዘ ትሪት ኦፍ ሰሲሽን ኤንድ ኢንተርናል ፍራግመንቴሽን እንግዲህ በቅርቡ እንኳን የትግራይን ክልል ማንሳት ይቻላል። በጦርነቱ ምክንያት ኦልሞስት ከፌዴራል መንግስቱ መዋቅር ውጭ ያለ ክልል ማለት ይቻላል። አሁን የትግራይ ክልል በፌዴራል መንግስት ስር ነው ማለት የሚቻልበት ሁኔታ አለ። ኦልሞስት ለመገንጠል ኦፊሻሊ ተገነጠልን አላሉም እንጂ ኦልሞስት የመገንጠል ሂደቱ ላይ ያሉ። ስለዚህ የመገንጠልና የውስጥ መፈረካከስ ትሪት አንዱ ቻሌንጅ ነው። ሌላኛው ማኔጂንግ ኤክስትሪም ኢንተርስቴት ኢምባላንስ ማኔጂንግ ኤክስትሪም ኢንተርስቴት ኢምባላንስ። አንዳንድ ክልሎች በጣም ትላልቅ ናቸው፣ ሂውጅ ናቸው። አንዳንድ ክልሎች ደግሞ በጣም ትንሽ ናቸው። ኦልሞስት በነገራችን ላይ 70% የሚሸፍኑት የኢትዮጵያን ህዝብ ቁጥር የኦሮሞና የአማራ ህዝብ ነው። እንግዲህ ሌሎቹ ወደ 85 ወይም 86 ብሔር ብሔረሰቦች አሉ። እንግዲህ ሁለቱ ብቻቸውን
70% የኢትዮጵያ ህዝብ ይሸፍናሉ ማለት ወደ 83 ብሔር ብሔረሰቦች ኦንሊ 30% ናቸው ማለት ነው። ስለዚህ ይሄ ኢንተርስቴት ኢምባላንሱ በጣም ኤክስትሪም ነው። አንዳንድ ክልሎች በጣም ሰፊ ሂውጅ ናቸው፣ አንዳንድ ክልሎች ደግሞ በጣም ትንሽ ናቸው። ሶስተኛው ዘ ታስክ ኦፍ ስቴት ቢልዲንግ ስፔሻሊ ኢን ኢኮኖሚካል impoverished and historical under reserved states. The task of state building. The task of state building. በቅርቡ እንኳን እንግዲህ ደቡብ ክልል ወደ 4 ክልል መጥቷል። ኦፍኮርስ በ4 ክልል ይቆማል ብሎ ራሱ ማሰብ አይቻልም። አሁን እንደ ክልል ያሉት እንኳን አንዱ ነው በዚህ ራሱ ይቀጥላሉ የሚለው ነገር አጠያያቂ ነው። በየጊዜው የፌዴራል ሲስተም ኦፍ ገቨርንመንት ብዙ የፌዴሬሽን አባላት እየተፈጠሩ እንዲሄድ የሚያደርግ ነው። ስለዚህ ዘ ታስክ ኦፍ ስቴት ቢልዲንግ ሌላኛው ቻሌንጅ ነው። ሌላው ፓወር ሼሪንግ ኢን ዘ ኤክስኪዩቲቭ ኦፊስ ነው። ፓወር ሼሪንግ in the executive office. In the executive office. በስነ ዜጋ ወይም ደግሞ ሲቲዝንሽፕ ትምህርታችሁ ታስታውሳላችሁ። በፌዴራል ሲስተም ኦፍ ገቨርንመንት ክልሎች ራሳቸውን ያስተዳድራሉ። የራሳቸው ህገ መንግስት ይኖራቸዋል። የራሳቸው ኤክስኪዩቲቭ በዲ ይኖራቸዋል። ፌዴራል መንግስቱ ደግሞ የራሱ ኤክስኪዩቲቭ በዲ ያለው፣ የፌዴራል ኤክስኪዩቲቭ በዲ በክልሎች ላይ ስልጣን ይኖረዋል። ስለዚህ ፓወር ሼሪንግ የምንለው ነገር በጣም አስቸጋሪ ነገር ነው። እንዲሁም ፓወር ኢምባላንስ ነው፣ ፓወር ጋፕ ይፈጥራል። የኤክስኪዩቲቭ ፓወር ጋፕ ቢትዊን ፌዴራል ኤንድ ሪጅናል ገቨርንመንትስ ይፈጥራል ብለን ከዚህ ቀደም ተነጋግረናል። ምክንያቱም የክልል መንግስታት የፌዴራል መንግስት ስልጣን ነው ይላሉ። የፌዴራል መንግስታት ደግሞ ወይም የፌዴራል መንግስት ደግሞ የክልል መንግስታት ስልጣን ነው ወይም የክልሉ የአስፈጻሚ ስራ ነው በሚለው ፓወር ጋፕ ወይም ደግሞ አድሚኒስትሬሽን ጋፕ እንዲፈጠር ያደርጋል። ሌላው ቾይስ ኦፍ ካፒታል ሲቲ ነው። ቾይስ ኦፍ ካፒታል ሲቲ ቦዝ ዘ ፌደራል ሌቭል ኤንድ ዘ ስቴት ሌቭል። በክልሎች ለምሳሌ እንደ አንድ ክልል ብናነሳ አንዱ አካባቢ ጅማ የክልሉ ምንድነው ካፒታል መሆን አለበት ሊል ይችላል። አንዱ ነቀምቴ መሆን አለበት ሊል ይችላል። አንዱ ባሌ ውስጥ ያለ ከተማ ይሁን ሊል ይችላል። አንዱ አዳማ ይሁን ይችላል። ሌላው ደግሞ ፊንፊኔ ወይም ደግሞ አዲስ አበባ ይሁን ሊል ይችላል። እንዲሁም የፌዴራል መንግስቱ ካፒታል ሲቲ ኦፍኮርስ ይሄ የሚታወቅ ነው። አሁንም በውዝግብ ላይ ያለ ነገር ነው። የፌዴራል መንግስቱ ዋና ከተማ አዲስ አበባ ነች ወይስ አዲስ አበባ የኦሮሚያ ነች የሚለው ነገር። ስለዚህ ቾይስ ኦፍ ካፒታል ሲቲ ሌላኛው ቻሌንጅ ነው። ሌላው ፕሮሞሽን ኦፍ ዩኒፎርም ሂውማን ራይትስ ስታንዳርድ ኢን ዘ ፌስ ኦፍ ኢንተንስሊ ፕሉራላይዝድ ሌጋል ሲስተም። ሰብአዊ መብቶችን ማስከበር ማስጠበቅ በጣም ቻሌንጅ ነው። ምክንያቱም ኢትኒክ ቤዝድ በሆነ የመንግስት አወቃቀር ስር በአንድ ክልል ውስጥ ያሉ ሌሎች ብሔሮችን ሰብአዊ መብት ማክበር ማስጠበቅ በጣም አስቸጋሪ ነው የሚሆነው። ምክንያቱም ዶሚኔት የሚደረጉት በዛኛው በማጆሪቲው ስለሚሆን የእነሱን መብት የእነሱን ሰብአዊ መብት ማስጠበቅ በጣም አስቸጋሪ ይሆናል። እንግዲህ እነዚህ ሳም ኦፍ ዘ ቻሌንጅ ኦፍ ዘ ኢትዮጵያን ፌዴራሊዝም ናቸው። ኔክስት ዋን ኢዝ ሃይድሮፖለቲክስ ፖለቲካል ሂስትሪ ኦፍ ናይል ነው። ይህንን በሚቀጥለው ክፍል እንመለከታለን። ኤንድ ኢትስ ኦል አባውት ፎር ቱዴይ። ሲ ዩ ኔክስት ታይም።